የገብርኤል ማጋሌስ ጉዳይ ከውድድር ዓመቱ ውጭ እንደሚያደርገው መረጃዎች ወጥቷል። አድማጮቻችን ምን ታስባላችሁ? ይህ ነገር ለመድፈኞቹ እንዲሁ በዘንድሮ ውድድር ዓመት እድል ከነሱ ጋር አይደለችም ማለት ይቻላል። እንግዲህ የጉዳት ሁኔታ በማርቲን ኦዴጋርድ ተጀምሮ ቡካዮ ሳካ፣ ማርቲኔሊ፣ ሄሱስ፣ ሃቨርትስ አሁን ደግሞ ገብርኤል ማጋሌስ ተጎድቷል። እነዚህን ሁሉ ተጫዋቾች በዘንድሮ ውድድር ዓመት በጉዳት አጠዋል። አሁንም ቢሆን ግን በቻምፒዮንስ ሊጉ የግማሽ ፍጻሜ ተጠባቂ ጨዋታ ከፊታቸው ማክሰኞ የሚገጥሙ ይሆናል። ሪያል ማድሪድ ታላቁን የቻምፒዮንስ ሊጉን ንጉስ የሚገጥሙ ይሆናል። ስለዚህ ለዛ ተጠባቂ ጨዋታ ገብርኤል ማጋሌስ አይኖር ማን ሊተካው ይችላል? በዛሬው ፕሮግራማችን የምንነግራችሁ ይኖረናል። ሌላኛው የሚሆነው የአርሰናልና የኒኮ ዊሊያምስ ጉዳይ ጠንከር ብሎ መጥቷል። እንግዲህ አድማጮቻችን በአንድሬ በርታ የአርሰናል ስፖርቲንግ ዳይሬክተር ይህንን ሰው ኤጀንቱንም አነጋግሯል ወደ አርሰናል ለማምጣት። የደሞዙ ጉዳይ አሳሳቢ እንደሆነ ነው። እንግዲህ አርሰናሎች በክረምቱ የዝውውር መስኮት ዙብሜንዲን፣ ቪክቶር ዮኬሬስን፣ ኒኮ ዊሊያምስን የሚያመጡ ከሆነ የመድፈኞቹ የማጥቃትና የአማካይ መስመር እንደ አዲስ የሚታደስ ይሆናል ተብሎ ይጠበቃል። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ወደ አድማጮቻችን የአካውንታችን እንግዲህ በተለያየ አይነት ሁኔታ ውስጥም ቢሆን ለእናንተ መስራቱን እየቀጠል ነው። ነገር ግን ብዙዎቹ ጋር እንድንደርስ እያገዘን አይደለም። ስለዚህ የእናንተን ድጋፍ ወይም እርዳታ እንፈልጋለን። ያ ደግሞ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ ብቻ ነው። ኮሜንት መስጫ ቦክስ ላይ ስለ ኒኮ ዊሊያምስ፣ ስለ ገብርኤል ማጋሌስ በተለይ ስለ ገብርኤል ማጋሌስ አስተያየታችሁን ብትሰጡኝ ደስ ይለኛል። እውነት ይህ ተጫዋች ስህተቱ የማይክል አርቴታ ብዙ ጨዋታን በማጫወቱ ነው ወይስ በፕሪሚየር ሊጉ ብዙ ጨዋታ ወይም በአንድ ውድድር ዓመት የጨዋታዎች መብዛትና መደራረብ ነው ወይስ የአርሰናል የጤና ባለሙያዎች ችግር? ምን ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የገብርኤል ማጋሌስ ጉዳይን እናንሳው። እንግዲህ አድማጮቻችን በውድድር ዓመቱ ቡካዮ ሳካ የጡንቻ መሸማቀቅ አጋጥሞታል። ሌላኛው የሚሆነው ገብርኤል ማርቲኔሊ እና እንዲሁም ማርቲን ኦዴጋርድ ከጡንቻ ጋር ያልተያያዘ ነበር ችግራቸው። ሳካ ቀዶ ጥገና ተደርጎለታል። ሃቨርትዝ ቀዶ ጥገና ተደርጎለታል። አሁን ደግሞ ገብርኤል ሄሱስም ተደርጎለታል በኤሲኤል ቢሆንም በሃምስትሪንግ ግን አራተኛውን ተጫዋች ገብርኤል ማጋሌስን የሚሆን ይሆናል። ስለዚህ ይህ የማይክል አርቴታ በጣም ብዙ ተጫዋቾችን ለረጅም ጨዋታ ውስጥ ማቆየቱ ነው ብለው የሚሰጡ አስተያየት አሉ። ምክንያቱም ልክ ሊሆን ይችላል። ምክንያቱም ከ45 ጨዋታዎቹ 39ን ጨዋታ ቋሚ ሆኖ ጀምሮ 2 የተቀየሩ በአጠቃላይ 41 ጨዋታዎች ላይ ይህ ተጫዋች ተሳትፏል። አርሰናል ረፍት ለሚፈልጋቸው ማይክል አርቴታ ለምን ሮቴት አያደርግም የሚለው ትልቁ ጥያቄ ሆኖ የሚቀጥል ነው። ሃቨርትዝን ለምሳሌ ከመጎዳቱ በፊት የምታስታውስ ነው። በወልቭሱ ጨዋታ አርሰናል በ10 ተጫዋቾች በተጫወተበት ሂደት ደክሞት ይታይ ነበር። በመጨረሻዎቹ ደቂቃዎች ፌንት እንደወደቀው ሁሉ ይታወስ ነበር። ከዛ በቀጣዮቹ ሂደቶች በተለይ በዱባዩ ሁኔታ ላይ ሃምስትሪንግ ጉዳት እንዳጋጠመው የምታስታውስ ነው። እንግዲህ ገብርኤል ለ3 ወራት ቢረቅ ለሚቀጥለው ውድድር ዓመት ዝግጁ ሆኖ ይመጣል ተብሎ የሚታሰብ ነው የሚሆነው። ቦታውን ለመሸፈን ቤን ዋይት፣ ካላፊዮሪ እና ጃኮብ ኪዊር ይኖራሉ። እንግዲህ ካላፊዮሪ ጉዳቱ ሚድን ከሆነ የሚያገግም ከሆነ ይህንን ቦታ ለመሰለፍ የተሻሉ ተመራጭ ሆኖ ይታያል። በተለይ የግራ መስመር ተጫዋች ስለሆነ የግራ መሀል ተከላካይም ስለነበር ይህንን ቦታ በሚገባ ይሸፍናል ተብሎ ይታሰባል። ሁለተኛው ተጫዋች የሚሆነው ቤን ዋይት ነው። እንግዲህ ቤን ዋይት ሳሊባን ወደ ግራ የመሀል ተከላካይ በማዞር ቤን ዋይት የቀኙን የመሀል ተከላካይ ይሆናል። ጥሩ ጥምረትን ለመፍጠር የሚችሉ ይሆናል። እንግዲህ አንዱ አማራጭ ነው የሚታይ ነው። በተለይ ቤን ዋይት ፍጥነቱ የስፔስ ከቨሬጁ ጥሩ ስለሆነ የተሻለ ሂደት ይሆናል። አርሰናሎቹ በመጨረሻ ያዙት ግን ጃኮብ ኪዊር ነው። ጃኮብ ኪዊርን ደግሞ ማይክል አርቴታ ተመራጭ ነው እያለ ነው የሚገኘው። ጃኮብ ኪዊር የአየር ላይ ኳስ ሁኔታዎች፣ አንዳንድ ሁኔታ ላይ ደግሞ እንቅስቃሴ ላይ ደካማ ብቃትን ወይም ቦታውን ጥሎ የመሄድ ችግር አለበት። እነዚህን ሁኔታዎች የሚያሻሽል ከሆነም ጃኮብ ኪዊር ይህንን ቦታ ሊሸፍን ይችላል። እንግዲህ አርሰናል ኤቨርተንን ነገ 8:45 የሚጫወት ይሆናል። ተጠባቂ ጨዋታ ነው። ከኤቨርተን ጨዋታ በኋላ በቀጥታ የአውሮፓ ቻምፒዮንስ ሊግ ማክሰኞ ምሽት 3:45 ላይ የሚጠበቀው የኤሜሬትሱ ጨዋታ ይሆናል። ስለዚህ በአጠቃላይ ለእነዚህ ጨዋታዎች ፍልሚያቸውን የሚቀጥሉ ይሆናል። ወደ አድማቻችን የኒኮ ዊሊያምስ ጉዳይ እንግዲህ ጠንከር ብሎ መጥቷል። የኒኮ ዊሊያምስን ስናወራ የምናወራው እንግዲህ የማርቲኔሊ፣ የትሮሳርድ፣ የኑዋሪ፣ የሳካ የአርሰናል የማጥቃት ወይም የመስመሮች ተመራጮች ናቸው። ስለዚህ ከነዚህ ተጫዋቾች የተሻለ መጨመር የሚችለውና የተሻለ በቀኝም በግራም መጫወት የሚችለው ኒኮ ዊሊያምስን አርሰናል ይፈልጋል። እንግዲህ አንድሬ በርታ ከኤጀንቱ ጋር ንግግሩን አድርገዋል። ከኤጀንቱ ፊሊክስ ቲሜንታ ይባላል። 48.4 ሚሊዮን ፓውንድ አርሰናሎች ለዝውውር የሚከፍሉት ነው። ይህ ቀላል ገንዘብ ነው ለአርሰናል። ነገር ግን የደሞዙ ጉዳይ አሳሳቢ ነው። ምክንያቱም አሁን በአትሌቲክ ቢልባኦ በባስኩ ክለብ የሚከፈለው ወደ 170,000 ፓውንድ ነው ወይም 200,000 ዩሮ ነው። ያ ማለት አርሰናል እስከ 300,000 ዩሮ ወይም ደግሞ ኦልሞስት ከ250,000 ፓውንድ የመክፈል ግዴታ ይኖርበታል። አርሰናል ያንን ያደርጋል ወይ? እንግዲህ ትንሽ አጣብቂኝ ውስጥ የሚከት ይሆናል። ምክንያቱም የማርቲኔሊ የቡካዮ ሳካን ኮንትራክትም የማደስ ግድ
ግዴታ አለበት። ለዚህ እነዚህን ውሳኔዎች ሁሉ የተጫዋቾች ደሞዝ ደግሞ ሪላቲቭ ስለሆነ ትንሽ አስቸጋሪ ሊያደርገው ይችላል። ነገር ግን አርሰናሎች ይህንን ተጫዋች አሁንም ይፈልጉታል። ለአርሰናል የተሻለ የተመረጠ የሚሆነው ቡካዮ ሳካን እና ኒኮ ዊሊያምስን በመስመሮች ላይ ካስክ ማርቲኔሊ ተቀያሪ ኒኮ ዊሊያምስ ቡካዮ ሳካንም ማርቲኔሊንም እያሳረፈ በሁለቱ መስመሮች መጫወት መቻላቸው ለአርሰናል በውድድር ዓመቱ 60 በላይ ለሚጫወቱ ቡድኖች አትሊስት 20 ጨዋታዎችን ቢያርፉ እያንዳንዳቸው 40 ጨዋታዎችን እስከ 45 ጨዋታዎችን ማድረግ የሚችሉ ከሆነ የተሻለ ደቂቃቸውን መቆጣጠር እንዲችል አርሰናል ያግዟል። ይህ ደግሞ ውጤታማ እንዲሆን የሚያግዛቸው ነው የሚሆነው። እንግዲህ የማርቲኔሊና የትሮሳርድ ጉዳይ አሳሳቢ ነው። ነገር ግን የኒኮ ዊሊያምስ መምጣት ከማርቲኔሊና ከትሮሳርድ አንዱን ተጫዋች የመልቀቅ ዕድል ሊኖር ይችላል። ሜቢ ትሮሳርድ የሚለቅበት ጊዜ ይሆን? ምክንያቱም በማርቲኔሊ 3 ተጫዋቾች በአንድ ቦታ ላይ ሊሆኑ አይችሉም። ትሮሳርድ፣ ማርቲኔሊና ኒኮ ዊሊያምስ በአንድ መስመር መሆን ስለማይችሉ ኑዋነሪና ደግሞ ሳካ የቀኙ መስመሩ ላይ ስላሉ ስለዚህ አንዳቸው የመልቀቅ ግዴታ ሊኖር ይችላል። በተለይ ማርቲኔሊ ታቻምና ዣካ ጋር በጣም ጥሩ ጥምረትን ፈጥረው 15 ጎሎችን ማስቆጠሩ የሚታወስ ነው። ጥሩ ሹት የማድረግ አቅም አለው። እንግዲህ የኒኮ ዊሊያምስ ባለፈው ዓመት በዘንድሮ ውድድር ዓመት ሲጀምር ተቸግሮ ነበር። ነገር ግን አሁን ወደ ሪትሙ መጥቷል። ጥሩ ብቃቱን እያሳየ ይገኛል። በድሪብል በማድረጉ በኩል ኳሱን ወደፊት በመውሰድ ጥሩ የሚባል ነው። እንግዲህ እንደ ፉትቦል ሪፈሪ ከሆነ ምን መረጃዎችን ይዞ ወጣል ብላችሁ ስታዩት በውድድር ዓመቱ የ365 ቀን የአንድ ተጫዋችን ብቃት በማየት ለአርሰናል የተለየ ብቃት ይህ ተጫዋች ሊያመጣ የሚችለው ኳሱን ወደፊት ወደ መውሰድ ነው። ፕሮግሬሲቭ ኬሪ የምንለው 6.06 6 ኳሶችን በ90 ደቂቃ 96% ያለው የሚያስቀምጠው ነው። በጣም የተለየ ብቃት ነው ማለት ይቻላል። ከዛ ውጭ እነዚህ ኳሶች ውስጥ ደግሞ ከ6ቱ ኳስ ውስጥ 3ቱ ኳስ የሚሆነው ተቃራኒ ሳጥን ቦክስ ውስጥ ነው። 87% ያለው የሚያስቀምጠው ነው። ኳሱን ደግሞ ይዞት የሚሄድበት ፕሮግረስ የሚያደርግበት ዲስታንስ 90% ያለው ያስቀምጠዋል። 145 ሜትር ድረስ ይዞ የሚሄድ አቅም አለው። ከዛ ውጭ ፕሮግሬሲቭ ኬሪ አድርጎ ደግሞ ፓስ የማድረግ አቅሙ ደግሞ ወደ ሌሎች ተጫዋቾችን ኳሱን ከወሰደ በኋላ የማቃበል አቅሙ በየጨዋታው 12 ኳሶችን እንደዚያ የሚያደርግ አቅም አለው። ቴኮኖ ደግሞ የማድረግ አቅሙ በየጨዋታዎች ውስጥ ወደ 4 ቴኮኖችን ያደርጋል። 98% ያለው የሚያስቀምጠው ነው። እነዚህ የተለዩ ቁጥራዊ መረጃዎች ናቸው አድማጮቻችን። ምክንያቱም በመስመር ተጫዋች ይህንን ተጫዋች የማይፈልገው ቡድን የለም። በኔ እይታ ቤቢ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ላይ ፈልገው ይችላል። አርሰናል፣ ሊቨርፑል እንዲሁም ደግሞ ቸልሲ በጥብቅ የሚፈልጉት ነው። ነገር ግን አርሰናል የተሻለ እድል አለው። የደሞዙ ጉዳይ መስማማት የሚችሉ ከሆነ በርታ ከስፔን ለሚመጡ ተጫዋቾች የተሻለ እይታን የሚያደርግ ይሆናል። እንግዲህ አርሰናል የአማካይ ክፍል በሚቀጥለው ዓመት ዙብሜንዲ፣ ራይስ እና ኦዴጋርድ የሚሆኑ ከሆነ ኒኮ ዊሊያምስ እና ሳካ ከቪክቶር ዮኬሬስ ጋር የሚኖሩ ከሆነ የተሻለ ጥምረትን የተሻለ ውጤታማነትን በአርሰናል ቤት የማየት እድላችን ሰፊ ነው። ነገር ግን የአርሰናል የመስመር ተጫዋቾች ማጥቃት ብቻ አይጠበቅባቸውም። በማይክል አርቴታ ጨዋታ ውስጥ መከላከልም ቅድሚያ የሚሰጠው ነገር ነው። ያንን እንዴት በሚገባ ሽፋኖችን ይሰጣል ብላችሁ ካሰባችሁ በመከላከል አቅሙ ታክል የመውረድ አቅሙን በምናይበት ጊዜ በጨዋታ ውስጥ አንድ ታክል ይወርዳል። ከዛ ውስጥ 0.6ቱ የተሳካ ነው። ከ10 ታክል 6ቱ የተሳኩ ናቸው ማለት ይቻላል። ከዛ ውጭ ድሪብል ወይም ደግሞ አልፎት የመሄድ እድሉን ደግሞ በ40% የማቆም አቅም አለው። ብሎክ በየጨዋታው 0.8 አንድ ያደርጋል። 0.6 ሹት ብሎክ ያደርጋል። 0.73 ደግሞ ፓሶችን ደግሞ የማቆም አቅም አለው። ስለዚህ ይህ በጣም የተለዩ ቁጥሮች ናቸው። በመከላከሉ ማጥቃቱም በጣም ጥሩ ፐርፎርማንስ ላይ ያለው ነው። ነገር ግን የኒኮ ዊሊያምስ ከአርሰናል ተጫዋቾች ጋር ማዋሃድ ሳይሆን የሚያሳስበው የአርሰናል አንድሬ በርታ በፊት ራሱ ይህንን ምልመላ እያደረጉ ነበር። ማይክል አርቴታ ይወሳኙ ምዕራፍ ላይ ነው የሚገኘው። ስለዚህ ቡድኑን ከፍ የሚያደርጉ ተጫዋቾች ያስፈልጉታል። አንዱ የሚሆነው ኒኮ ዊሊያምስ ነው የሚሆነው። ኒኮ ዊሊያምስን ግን ብቻ አይደለም ማቲያስ ኩኛንም ይፈልጋሉ። ማቲያስ ኩኛን ከኒኮ ዊሊያምስ ጋር አወዳድሮ ማየት ትችላላችሁ። ነገር ግን ለማይክል አርቴታ ጨዋታ የኒኮ ዊሊያምስ በመስመሮች መካከል እድሜውን ስታዩ የተሻለ ተጫዋች ነው። መክፈል የሚችሉትን አቅም ዝቅ ያለ ነው። ነገር ግን በደሞዝ ጉዳይ ማቲያስ ኩኛም ከ200 ሺህ ነው ያለው ደሞዙ። ስለዚህ ከፍ ያለ ነው የሚጠይቀው። ከዛ ይልቅ ከማቲያስ ኩኛ ይልቅ አርሰናል እንግዲህ ኒኮ ዊሊያምስ ማስፈር የሚችል ከሆነ በግራውን በቀኙ መምታት መቻሉ በሁለቱም መስመር ሽፋን መስጠቱ የተሻለ ይሆናል ብዬ አስባለሁ። ለዙቢሜንዲ የሚያደርጉት ጥረት እንግዲህ አርሰናሎች እንደቀጠሉ ነው። 50 ሚሊዮን ፓውንድ የሚከፍል ይሆናል። ዙቢሜንዲ በአማካይ መስመሩ ላይ የሚመጣ ይሆናል። ጥሩ የተሻለ የክረምት የዝውውር መስኮትን ከአርሰናልና ከመድፈኞቹ የሚጠበቅ ነው የሚሆነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።